የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥምቀት በዓል እጅግ ደማቅና መንፈሳዊ ትርጉሙ የላቀ በዓል ነው። ይህ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በእደ ዮሐንስ የተጠመቀበትን ዕለት ለማሰብ የሚከበር ነው። የምስጢረ ሥላሴ መገለጥ አብ በደመና ሆኖ የምወደው ልጄ ይህ ነው ብሎ የመሰከረበት፣ ወልድ በስጋ ተገኝቶ የተጠመቀበት፣ መንፈስ ቅዱስም በርግብ አምሳል የወረደበት ዕለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥምቀት በዓልን አስተርእዮ ብላ ትጠራዋለች። ትርጉሙም መገለጥ ማለት ነው። በዚህ ዕለት 3 ታላላቅ መገለጦች ተከስተዋል። ጌታችን በዮርዳኖስ ሲጠመቅ ሥላሴ በአንድነትና በሶስትነት ተገልጠዋል። አብ በደመና ሆኖ የምወደው ልጄ ይህ ነው በማለት ምስክርነቱን ሰጠ። ወልድም በስጋ ተገኝቶ በዮሐንስ እጅ ተጠመቀ። መንፈስ ቅዱስም በርግብ አምሳል ወርዶ በጌታ ራስ ላይ አረፈ። ይህ ክስተት ክርስትና በአብ በወልድ በመንፈስ ቅዱስ ስም የምታምነው እምነት በግልጽ የታየበት ነው። የባህረ ጥምቀት ጉዞ በኢትዮጵያ ብቻ የሚታየው ታቦታት ወደ ባህረ ጥምቀት የመውረዳቸው ምስጢር እስራኤላውያን ታቦተ ሕጉን ይዘው ዮርዳኖስን የመሻገራቸውና ጌታ ወደ ዮርዳኖስ የመሄዱ ምሳሌ ነው። በኢትዮጵያ ታቦታት ጥር 10 ቀን ወደ ማደሪያቸው ባህረ ጥምቀት ይወርዳሉ። ለዚህም 2 ዋና ምስጢራዊ ምክንያቶች አሉ። እስራኤላውያን ከግብጽ ወጥተው ወደ ምድረ ርስት ሲገቡ ታቦተ ሕጉን ተሸክመው ዮርዳኖስን ተሻግረዋል። ይህንንም ለማሰብ ታቦታቱ ወደ ውሃው ይወርዳሉ። ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄዶ እንደተጠመቀ ለማሳሰብ ታቦታቱ ከመቅደስ ወጥተው ወደ ውሃው ባህረ ጥምቀቱ ይጓዛሉ። ይህ ጌታ ሰውን ፍለጋ የመጣ መሆኑን ያሳያል። ማቴዎስ ምዕራፍ 3 ከቁጥር 13 እስከ 17 ኢየሱስም ከተጠመቀ በኋላ ወዲያው ከውሃው ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በራሱ ላይም ሲያርፍ አየ። መዝሙር 77 አቤቱ ውሃዎች አዩህ፣ ውሃዎችም አይተው ፈሩ፣ ጥልቆችም ተናወጡ። ይህም ጥቅስ ጌታ ወደ ዮርዳኖስ ሲገባ ውሃው ወደ ኋላ መሸሹን የሚገልጽ የትንቢት ቃል ነው። የጥምቀት ምስጢር በብሉይ ኪዳን በትንቢትና በምሳሌ ተነግሮ በአዲስ ኪዳን ፍጻሜውን አግኝቷል። ነቢያት ስለ ጌታ ጥምቀት እና ውሃው ስላሳየው ክብር አስቀድመው ተናግረዋል። መዝሙር 77 አቤቱ ውሃዎች አዩህ፣ ውሃዎችም አይተው ፈሩ፣ ጥልቆችም ተናወጡ። ጌታ ወደ ዮርዳኖስ ሲገባ ውሃው እንደፈራና ወደ ኋላ እንደሸሸ ይነግረናል። መዝሙር 114 ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላ ተመለሰች። ይህም ጌታ ሲጠመቅ ዮርዳኖስ ለፈጣሪው ክብር ሲል መሸሹን የሚያሳይ ትንቢት ነው። ትህትናን ለማስተማር ጌታ ፈጣሪ ሆኖ ሳለ በፍጥሩ በዮሐንስ እጅ በመጠመቅ ፍጹም ትህትናን አሳየን። ለእኛ አርአያ ለመሆን ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ዮሐንስ ምዕራፍ 3 ከቁጥር 5 ያለውን ቃል በተግባር ለመጀመር እርሱ ቀድሞ ተጠመቀ። ውሃውን ለመቀደስ በጥምቀቱ አማካኝነት ማየ ገቦን የጥምቀት ውሃን የኃጢአት መደምሰሻና የልጅነት መገኛ አደረገው። ዮሐንስ ጌታን ሲያይ እንዲህ ብሎ መስክሯል፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ዮሐንስ ምዕራፍ 1 ከቁጥር 29። ሐዋርያው ቅዱስ ጳውሎስ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ኤፌሶን ምዕራፍ 4 ከቁጥር 5 እንዳለው ጥምቀት የአንድነታችንና የፍቅራችን መገለጫ ነው። በመሆኑም ይህ በዓል ሲከበር እንደ ጌታችን ትህትናን በመልበስ እንደ ዮሐንስ መጥምቅ ለእውነት በመቆም እርስ በእርስ በመፋቀርና በመረዳዳት ሊሆን ይገባል። ብርሃነ ጥምቀቱ የሰላም የጤናና የፍቅር ይሆንልን። በዓሉ የሀገራችንን አንድነት የሚያጸና ጥላቻን አርቆ ፍቅርን የሚያሰፍን እንዲሆንልን ምኞታችን ነው። መልካም የጥምቀት በዓል።